ሁለተኛ ቆሮንቶስ እናልፋለን። እግዚአብሔር አምላክ ይረዳናል። በረዳን መልክ ደግሞ የእግዚአብሔርን ሐሳብ እንካፈላለን። ሁለተኛ ቆሮንቶስን ዳሰሳው ጋር እንግዲህ ቀጥታ ሙሉ በሙሉ ከመሄዳችን በፊት በአንደኛ ቆሮንቶስ ያነሳነው ሐሳብ ነበረ። በአንደኛ ቆሮንቶስ ሐዋርያው ቅዱስ ጳውሎስ እንዲጽፍ ካነሳሱት ምክንያቶች መካከል በቤተ ክርስቲያን ውስጥ የነበሩ መከፋፈሎች፣ አለመስማማቶች፣ ከዛ ባሻገር የነበሩ የሞራል ውድቀቶች፣ የቤተ ክርስቲያን ስርዓት አልባ የሆኑ ልምምዶች፣ በቆሮንቶስ ከተማ የነበረ የዝሙትና ከባድ የሆነ ይሄ የንግድ ማዕከልነቷ ጋር ተያይዞ የነበሩ ቻሌንጆች፣ እነኝን የመሳሰሉት ነገሮች ጳውሎስ ያንን ደብዳቤ እንዲጽፍ አስገደዱት። ከዛ መጽሐፍ ብቻ ሳይሆን ደግሞ ከመጽሐፍን ባሻገር መሰረታዊ የሆነ የቤተ ክርስቲያን አንድነት አስፈላጊነቱ፣ እርስ በእርስ አካል ስለመሆን፣ በክርስቶስ ነፃ መውጣት ማለት ምን ማለት እንደሆነ ትርጓሜውን ነው ጳውሎስ በቆሮንቶስ መጽሐፍ ላይ ስለ ድነት ሲያስተምር አታገኙትም። ምክንያቱም ራሱ ጳውሎስ ከዓመት በላይ ተቀምጦ ወንጌል የሰበከላት፣ በሁለተኛ ሚስዮናዊ ጉዞ ወንጌል የሰበከላት፣ ከዓመት በላይ ተቀምጦ ያስተማራት የተከላት ቤተክርስቲያን ስለሆነች የድነት ትምህርት ላይ ጥያቄ አልነበረም። ጥያቄ የነበረው የህይወት ልምምድ ላይ፣ የጸጋ ስጦታ አጠቃቀም ላይ፣ እንዲሁም ደግሞ ይሄ ያው በግሪክ ያሉ የባህል ተጽዕኖ ቤተክርስቲያን ውስጥ ይዘው የመጣው ቻሌንጅ ላይ፣ የግብረ ገብ ጉዳይ ስለነበረ እነዛ ላይ ትኩረት አድርጎ አንዳንዱን ከእግዚአብሔር ሐሳብ ዘላለማዊ አጀንዳ አንጻር፣ አንዳንዱን ደግሞ እንደ ሐዋርያ በሐዋርያዊ ስልጣኑ ተጠቅሞ ትምህርትን ይሰጣቸዋል። ያንን ትምህርት ከሰጣቸው በኋላ ምን ተከሰተ የሚለው ነገር ለዚህኛው መግቢያ ነው እና በማንና መቼ የተጻፈ? በሐዋርያው ቅዱስ ጳውሎስ ነው። ጳውሎስ ይህንን ደብዳቤ ሲጽፍ ከጳውሎስና ከቲቶ ጋር ብሎ ቲቶ አብሮት እንደነበረ የሚጠቁም ነገር ይነግረናል። በሰላምታው ውስጥ በጽሁፍ ውስጥ ቲቶ ይኑር አይኑር እርግጠኞች መሆን አንችልም። ግን አንዳንድ ተመራማሪዎች ቲቶ ምናልባት ስክራይብ ነበር፣ ጸሐፊ ነበረ ብለው ያነሳሉ። ግን እሱን የሚያስረዳ ምንም ታሪካዊ ማስረጃ አናገኝም። ነገር ግን ጳውሎስ ሐሳቡን ብቻ ሲገልጽ ምዕራፍ 1 ቁጥር 1 ላይ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ ከወንድማችንም ከጢሞቴዎስ ብሎ ነው። ይቅርታ ቲቶ አልኩኝ። ከጢሞቴዎስ በቆሮንቶስ ላለችው ለእግዚአብሔር ቤተክርስቲያን እንዲሁም በመላው አካያ ለሚኖሩ ቅዱሳን ሁሉ ብሎ ይጀምራል። ስለዚህ ጢሞቴዎስ እዚህ ጋር ስሙ መጠቀሱ እሱ በጽሁፍ ውስጥ ተባብሯል አልተባበረም የሚለውን ወይም ደግሞ መልእክቱ የጢሞቴዎስ ጭምር ነው ወይስ የጳውሎስ ብቻ የሚለውን ያው ቅድም እንዳልኳችሁ አንዳንዶች ጢሞቴዎስ እዚህ ጋር ከሰላምታው ጋር የተጠቀሰው ጢሞቴዎስም በዚህ ውስጥ ያካፈለው ጉዳይ ይኖራል ወይም የመልእክቱ ባለቤት ጢሞቴዎስም ሊሆን ይችላል የሚል ግምት ያስቀምጣሉ። ይህ የሆነው ግን ያለ ምክንያት አይደለም። እንዲህ ያለ ግምት የሚቀመጠው የሁለተኛ ቆሮንቶስ መልእክት የተወሰኑ ሐሳቦቹ ተከታታይነት የላቸውም። ከሆነ ምዕራፍ በኋላ ሐሳብ ይቀይራል። ስለዚህ ምናልባት የሁለት ሰው ሐሳብ ቢሆን ወይም ደግሞ በሌላ በተለየ ምክንያት በኋላ በማነሳው በሌላ በተለየ ምክንያት ሁለተኛ ራሱን የቻለ ወይም ሶስተኛ ራሱን የቻለ መልእክት የነበረና ምናልባት በአንድ ላይ ተሰብስቦ የተቀመጠ ሊሆን ይችላል የሚል ግምት በመስጠት ነው ጢሞቴዎስን የመልእክቱ ባለቤት ሊሆን ይችላል የሚል ግምት ተሰጠው። ግን ይህንን ሐሳብ የሚያጠናክር ታሪካዊ ማስረጃ ማግኘት አንችልም። ስለዚህ ሐዋርያው ቅዱስ ጳውሎስ ኦነርሺፑ በሱ ይሆናል ማለት ነው። የጻፈው ከ55 ዓመተ ምህረት ወዲህ ባለው ጊዜ ውስጥ ነው። ግን እርግጠኛ በዚህ ዓመት ለማለት የምንችለው በምንድን ነው? የመጀመሪያው ደብዳቤ ከተጻፈ ቀጥሎ ባለ ዓመት ውስጥ በአንድ ዓመት ልዩነት ነው ይሄኛው የተጻፈው። ታላቁ ክረምት ከመግባቱ በፊት ባለ በአንድ ዓመት ልዩነት ውስጥ ያኛው ከበዓለ 50 ቀን በፊት ነበር የተጻፈው የመጀመሪያው። ስለዚህ በዓለ 50 ቀን ከተከበረ በኋላ ግን ታላቁ ክረምት ከመግባቱ በፊት ባለ በአንድ ዓመት በአጠቃላይ በመጀመሪያውና በሁለተኛው ቆሮንቶስ መካከል ከዓመት ያልዘለለ ጊዜ እንደሆነ ይታመናል። የመጀመሪያው ደብዳቤ ሲጻፍ የቤተክርስቲያን ምላሽ ምን ነበር? አባቶች ምን መለሱ? ለጳውሎስ ደብዳቤ እንዴት ተመለከቱት? ምን አይነት ምላሽ ሰጡት ለጳውሎስ? ጳውሎስ ደብዳቤ ሲጽፍላቸው እንዴት አድርገው ነው ምላሽ የሰጡት የሚለውን እንመልከት። ጳውሎስ ለጻፈው ደብዳቤ የቤተክርስቲያን አባቶች የተለያየ ምላሽ ነበራቸው።
የተለያየ ምላሽ ነበራቸው እና ከሰጡት ምላሽ መካከል እዚህ ጋር እንግዲህ የማነሳቸው የተወሰኑትን ነው። ይቅርታ አንድ ጊዜ የመጀመሪያው የቆሮንቶስ ቤተክርስቲያን ለጳውሎስ የመጀመሪያ መልእክት አንደኛ ቆሮንቶስ ማለት ነው የሰጠችው ምላሽ ድብልቅልቅ ያለ ነበረ። ማለት አንድ አይነት አልነበረም፣ የተቀላቀለ ምላሽ ነው። አንዳንዶች ንስሐ ገቡ፣ ሌሎች ደግሞ ስልጣኑን ተቃወሙ፣ ራሱ የጳውሎስን ስልጣን ማለት ነው። ምክንያቱም ካስታወሳችሁ ይህ ከጌታ አይደለም፣ ጌታ አይደለም የሚለው እኔ ጳውሎስ ነኝ የምለው እያለ ትእዛዝ ያዝ ነበር አይደለም። ስለ ጋብቻ ለምሳሌ ስለ በድንግልና ስለማገልገል ወይም ደግሞ ነጠላ ሆኖ ስለመኖር የሚሰጣቸው ትምህርቶች ላይ እኔ ጳውሎስ ጌታ አይደለም እኔ ጳውሎስ እንላለሁ እያለ በሐዋርያዊ ስልጣኑ ይጠቀም ነበር እና አንዳንዶች ንስሐ ገቡ ተግሳጹን ተቀብለው፣ አንዳንዶች ተቀበሉና ትምህርቱን ከጥፋታቸው ተመለሱ፣ ሌሎች ደግሞ ጥያቄ ያነሱ። እንዳውም ጭራሽ በጳውሎስ ሐዋርያዊ ስልጣን ላይ ማለት ነው እንዴ ይህንን ሀሳብ ሊሰጥ የሚችለው እሱ ማን ነው የሚል ጥያቄን አነሱ። አሁን በዚህ ዘመን የምናየው አይነት አንዳንድ ጥያቄዎች ይመጡ የለም። ይሄ ቃል ለቀደሙት የተገለጠ ነው፣ አዲስ መገለጥ ደግሞ አሁን ከኔ ትቀበላላችሁ የሚል ሰባኪዎች ሰምታችሁ ሊሆን ይችላል። አሁን ይሄ ልክ ለሐዋርያት እንደተገለጠላቸው አዲሱ መገለጥ ደግሞ አሁን ከኔ ትሰማላችሁ፣ የዘመኑን ቃል ይባላል። የጊዜው ቃል ሲሉ ሰምታችኋል። አሁን የጊዜው ቃል አንዳንዶች በቅንነት የምንረዳው በዚህ ጊዜ እግዚአብሔር ከነበረው ቀድሞ ከተነገረው ውስጥ ግን ለጊዜው የሚሆን መልእክት ከሁኔታው ጋር ልክ እንደ ይሳኮር ሰዎች የጊዜውን ሁኔታ የተረዱ እንደሚለው በዛ ኮንቴክስት የምንወስድ ቅንነት ሊኖር ይችላል። ከዛ ውጭ ግን የጊዜው ቃል የሚሉት ልክ ለጳውሎስ፣ ለጴጥሮስ፣ ለቅዱስ ጳውሎስ፣ ለቅዱስ ጴጥሮስ በዘመኑ እግዚአብሔር መንፈስ ቅዱስ ምሪት ሰጥቷቸው ሀሳብ እንደጻፉት ወይም ደግሞ መመሪያ እንደሰጡት ልክ እንደዛ ያለ ቃል የጊዜው ቃል አሁን ትኩስ እንደወረደ የሚሉት ነገር አላቸው። እንግዲህ እግዚአብሔር ቃል ቀዝቅዞ አያውቅም። እንደወረደ 2000 ዓመቱ ትኩስ ነው። አሜን። 2000 ዓመቱ ትኩስ ነው፣ ቀዝቅዞ አያውቅም። እንዴት እንደዛ እንደሚሉ ባይገባኝም ግን በዘመኑ እንደዛ አይነት ቻለኝ እንዴ ጳውሎስ ከሌሎቹ ሐዋርያት የተለየ ሐዋርያ አይደለም፣ ደግሞ እንደ ሌሎቹ እኩል ስልጣን ያለው አይደለም። ስለዚህ ጳውሎስ ሐዋርያ አይደለም የሚል ክርክር ሁሉ ያነሳሉ። እና እንደዚህ አይነት ጥያቄ የተነሳ ሁለተኛ ቆሮንቶስ ሲጻፍ አንዱ ይሄ ምክንያት ይሆናል ማለት ነው። ሁለተኛ ቆሮንቶስን ለመጻፍ ከመጀመሪያው ላይ የተሰጠው ምላሽ ለሁለተኛውን ለመጻፍ ምክንያት ከሆኑ ነገሮች መካከል ነው። ሌሎች አንዳንዶች ንስሐ ገብተዋል። አሁን ለምሳሌ በቤተክርስቲያን ውስጥ ብዙዎቹ አዎንታዊ ምላሽ ነው የሰጡት። የጳውሎስን ተግሳጽ ተቀብለው ጸባያቸውን አስተካክለዋል፣ አርመዋል። ይህን ማየት ስለሚያስፈልግ አሁን ሁለተኛ ቆሮንቶስ ምዕራፍ 7 ላይ የተነሳ ጳውሎስ ራሱ ፒክ ያደረገው የመዘዘውን ነገር ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 8 እስከ 9 በአዲሱ መደበኛ ትርጉም በጌታ በኢየሱስ ስም አነበዋለሁ። በመልእክቴ ባሳዝናችሁ በዚህ አልጸጸትም፣ ብጸጸትም እንኳ መልእክቴ ያሳዘናችሁ ለጥቂት ጊዜ እንደሆነ ተረድቻለሁ። አሁን ግን ደስ ብሎኛል። ደስታዬም ስላዘናችሁ ሳይሆን ሐዘናችሁ ንስሐ ለመግባት ስላበቃችሁ ነው። ምክንያቱም ሐዘናችሁ እንደ እግዚአብሔር ፈቃድ እንጂ ከእኛ የተነሳ ምንም አልተጎዳችሁም። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል፣ ጸጸትም የለበትም። ዓለማዊ ሐዘን ግን ለሞት ያበቃል። ይህ እንደ እግዚአብሔር ፈቃድ የሆነው ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ የመስጠት ችሎታ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ በጎነት፣ እንዴት ያለ ተግሳጽ እንዳስገኘላችሁ ተመልከቱ ይላል። አቤት ይህ ቃል እንዴት ደስ እንደሚለኝ ማለት ነው። በቃ በዚህ ዘመን ላይ እንደዚህ ያለ ተግሳጽ፣ እንደዚህ ያለ ጸጸት እግዚአብሔር አምላክ በቤታችን ይሙላ። አሜን። እንደዚህ ያለ ጸጸት፣ በቃ እንደዚህ ያለ ተግሳጽ ይላቸዋል። በቃ እንደዚህ ያለው ተግሳጽ የሚያበቃው ለምንድን ነው? ለተለያየ ነገር ያበቃል። ለምን ያበቃል? ለንስሐ ያበቃል። እንደዚህ ያለው ተግሳጽ ለምን ያበቃል ሲባል ለንስሐ ያበቃል። እና አንዳንዶች ምን አደረጉ? ንስሐ ገቡ። ሐዘኑ ይሄ ጳውሎስ በጣም በበትር ልምጣ በፍቅር ልምጣ እያለ የተቸበት የወቀሰበት ዘለፋ በሚመስል እውነት ስለነገርኳችሁ እኮ ነው አይደል የሚለው። እውነት ስለነገርኳችሁ ጠላት ሆንኩባችሁ ሁሉ ይላል።
አንዳንድ ጊዜ እውነት መናገር ጠላት ያደርጋል አይደል? በቤተ ክርስቲያን ውስጥ በኃጢአት የሚመላለስን ሰው ከዚህ ኃጢአት ተመለስ ማለት አሁን ሰው ቤተክርስቲያን ውስጥ ይወዳችኋል እዛ ብትሉ ወንድሜ ይሄ አካሄድ ልክ አይደለም ብትሉት ይጠምዳችኋል እኮ አይደለም? እውነት ስለነገራችሁ ማለት ነው። ማለት እውነቱ በፍቅር መነገር አለበት። ግን በፍቅርም እንኳን ተነግሮ አንዳንድ ጊዜ እውነትን መቀበል ጌታ ካረዳን ቀላል ስላልሆነ መመለስ ንስሐ መግባት ከባድ ስለሆነ ጳውሎስ ምን ይላል? እውነቱን ስለነገርኳችሁ ጠላት ሆንኩባችሁ ሁሉ እስኪል ድረስ ያስገድደው ነበረ እና ግን ስላሳዘንኳችሁ አልጸጸትም፣ ምክንያቱም ሐዘናችሁ ከእግዚአብሔር ነውና ለንስሐ አብቅቷችኋል ይልና መደነቁን ደግሞ ይሄ የግነት ቃል ነው ወይም ደግሞ ሀሳቡን በደንብ የሚገልጽ መንገድ ነው። ምን ይላል? እንደ እግዚአብሔር ፈቃድ እንጂ ሐዘናችሁ እንደ እግዚአብሔር ፈቃድ እንጂ ከኛ የተነሳ ምንም አልተጎዳችሁ የሚልና እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል፣ ጸጸትም የለውም። አስታውሳችሁ የሐዋርያው ይሁዳ ኢየሱስ ክርስቶስን አሳልፎ ከሰጠ በኋላ የነበረውን ጸጸት ስናነሳ የይሁዳ ጸጸት ከእግዚአብሔር የሆነ ጸጸት አይደለም ብዬ ደጋግሜ አንስቻለሁ። ምክንያቱ ደግሞ አሁን የጳውሎስ የሚናገረው ነገር ነው። ከእግዚአብሔር የሆነ ጸጸት ለምን ያበቃል አለ? ለንስሐ ያበቃል። አሁን ጴጥሮስ ኢየሱስን ካደ። ከዛስ ወደ ንስሐ ነው የሄደው ወይስ ወደ ሞት ነው የሄደው? ወደ ንስሐ ነው የመጣው። ስለዚህ ጸጸቱ ከማን ነው? ከእግዚአብሔር የሆነ ነው። ወቀሳው ከእግዚአብሔር የሆነ ነው። ስለዚህ ለንስሐ ነው ያበቃው። የይሁዳስ ነው አይደለም። ጳውሎስ ምን ይላል? እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድህነት የሚያደርስ ንስሐ ያበቃል፣ ጸጸትም የለበትም። ዓለማዊ ሐዘን ግን ለሞት ያበቃል። ይሁዳን ተጸጸተ እኮ አይደል ባደረገው ነገር። ግን ምንድን ያደረገው? ተጸጽቶ ለንስሐ ለድነት አላበቃው። እንደ እግዚአብሔር ሐሳብ ያለ ሐዘን ስላልሆነ ማለት ነው። ወቀሳ ስላለበት ለሞት ነው ያበቃው። ሄዶ ራሱን ሰቀለ። ስለዚህ ይህንን ነገር እንወስዳለን። አንድ ሰው ሲጸጸት ሲገሰጽና ሲጸጸት ወደ ንስሐ ካመጣው ያ ምንድን ነው? ለድነት ሆኖለታል። ነገር ግን በተነገረው እውነቱ ሲገለጥ ዝም ብሎ እኔ እኮ አረባም፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ ነኝ እያለ በጸጸት ውስጥ የሚኖር ከሆነ ያ ከዓለም የሆነ ዓለማዊ የሆነ ጸጸት እንጂ ከእግዚአብሔር የሆነ አይደለም ማለት ነው። እና ሲናገርም እንዴት ያለ ትጋት፣ እንዴት ያለ መልስ የመስጠት ችሎታ ማለት ሪስፖንድ ያደረጉት በሚያምር ደብዳቤ አይደለም። ኢንላይፍ በህይወታቸው ተመለሱ፣ መንገዳቸውን አስተካከሉ፣ አካሄዳቸውን አረሙ፣ ከጥፋታቸው ተመለሱ፣ አርጎ ያላቸውን አደረጉ ብዙዎቹ ማለት ነው። ስለዚህ እንዴት ያለ መልስ መስጠት ችሎታ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ በጎ ቅናት፣ እንዴት ያለ ተግሳጽ እንዳስገኘላችሁ ተመልከቱ። በዚህም ንጹሐን መሆናችሁን በሁሉ ረገድ አስመስክራችኋል ይላቸዋል እና እግዚአብሔር ይባርካቸው። ሌላኛው የቤተ ክርስቲያን ተግሳጽ ሰርቷል። የቤተ ክርስቲያን ተግሳጽ ማለት በእንግሊዝኛ ዲሲፕሊን ማለት ነው። ይህ ተግሳጽ ቁጣ ብቻ አይደለም። ቤተ ክርስቲያን ዲሲፕሊን፣ አሁን እቺ ዲሲፕሊን የአማርኛ ቃል መስላለች እኛ ቋንቋ ውስጥ በደንብ ስለምንጠቀማት ማለት ነው። ቤተ ክርስቲያን የዲሲፕሊን ውሳኔ ወይም ደግሞ ምንድነው ቅጣት የጣለችባቸው ነበሩ። እንደዚህ ያለውን ታስታውሳላችሁ። አንደኛ ቆሮንቶስ ላይ እንደዚህ ያለውን እናንተ እንኳን አትፈርዱበትም፣ እናንተ እንኳን አታስወጡትም ከመሃላችሁ የአባቱን ሚስት አግብቶ የሚኖረውን ሰው እንደዚህ ያለውን ሰው ዝም ትሉታላችሁ፣ እኔ እንኳን ባልጽፍ እናንተ አትፈርዱም ሲላቸው ታስታውሳላችሁ አይደለም? ስለዚህ ቤተክርስቲያን ዲሲፕሊን ማድረግ ጀመረች፣ ተግሳጽ ጀመረች ማለት ነው። በፊት ሁሉንም ለቃ ነበረ። አሁን ጳውሎስ አንደኛ ቆሮንቶስን ከጻፈ በኋላ እርምጃ ተወሰደ እና በአንደኛ ቆሮንቶስ 5 ላይ የተጠቀሰው ስነ ምግባር የጎደለው ሰው በኃጢአት ውስጥ ይኖር የነበረው በኃጢአት ውስጥ የኖረ ቤተክርስቲያን ውስጥ እንዳውም ዝም ብሎ በክብር ሲመላለስ የነበረው ተግሳጽ ተሰጠው። ተግሳጽ ተሰጠው ማለት ዲስፕሊን ተደረገ ማለት ነው። ከዛ ንስሐ ገባ። ሁለተኛ ቆሮንቶስ ይህንን ሀሳብ የምናገኘው ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 6 እስከ 8 ነው። በንጽህና በእውቀት በትዕግስትና በቸርነት በመንፈስ ቅዱስ በእውነተኛ ፍቅር ይቅርታ፣ ምዕራፍ 2 ምዕራፍ 6 ላይ ያነበብኩኝ ነበር።
ከ5 ጀምሬ ላንብብ። ማንም ሰው ቢያሳዝን ነገር ማጋነን አይሁንብኝና ያሳዘነው እኔን ብቻ ሳይሆን በመጠኑም ቢሆን ሁላችሁንም ነው። እንደዚህ ያለው ሰው ብዙዎች የወሰኑበት ቅጣት በቂው ነው። ደግሞ ከልክ በላይ አዝኖ ተስፋ እንዳይቆርጥ ይቅር ልትሉትና ልታጽናኑት ይገባችኋል። ስለዚህ አሁንም የምትወዱት መሆናችሁን እንድትገልጹለት እለምናችኋለሁ። የጻፉላችሁም የሚያጋጥማችሁን ፈተና የመቋቋማችሁና በሁሉም ነገር ታዛዦች መሆናችሁን ለማወቅ ነበረ። ይህ አንደኛ ቻሌንጅ ገጥሟቸዋል። በቤተ ክርስቲያን ውስጥ የአስተዳደር ችግር፣ የህይወት ችግር፣ የስነ ምግባር ችግር። ስለዚህ መታዘዛቸውን ለማረጋገጥ ለዛ ጭምር ነው መታዘዛችሁን የሚገጥማችሁን ቻሌንጅ መቋቋምና መታዘዛችሁን ለማየት ጭምር ነው። የጣላችሁበት ቅጣት ወይም ዲስፕሊን ያደረጋችሁ ተግሳጹ ምንድነው? በቂ ነው። እና አሁን ምን አድርጎት በፍቅር ተስፋ ደግሞ እንዳይቆርጥ ማለት ነው። ቁጣችሁ በቃ አይርዘም። አሁን ደግሞ በቃ ይቀርበሉት እና ደግሞ ምን በሉት? መልሱት። ተመልሷል። ሰውየው በንስሐ ስለተመለሰ ነው። ባይዘው የንስሐ ፍሬ ስላፈራ ነው። የንስሐ ፍሬ ስላፈራ ሁልጊዜ በደለኛ ወንጀለኛ አድርጋችሁ እዛው ለይታችሁ ታታስቀሩ። ሰውየው በንስሐ ፍሬ ስላፈራ ምን አድርጉት? አሁን ደግሞ መልሱት፣ ራሩለት፣ ቸርነት አድርጉለት ይላቸዋል። ስለዚህ አንደኛ ቆሮንቶስ ከጻፈ በኋላ ቤተክርስቲያን ምን ምላሽ ሰጠች ማለት ነው? ቅጡት የተባሉትን ሰው ዲስፕሊን አደረጉት፣ ተግሳጽ ጣሉበት ማለት ነው። ቤተክርስቲያን ከአገልግሎት ማገድ ድሮ ሙሉ ወንጌል ቤተክርስቲያን አንድ ሰው በአገልጋይ በተለያየ ነገር ውስጥ ወደቀ ሲባል ትቀጣለች። በጣም ትታወቀው ሙሉ ወንጌል ልጅ፣ እኔ ሌሎችም አላውቅም፣ እኔ ማውቀውን ልናገር። የሙሉ ወንጌል በጣም በመቅጣት ትታወቃለች፣ ዲሲፕሊን በማድረግ ማለት ነው። እና በቃ አንድ ሰው በተለይ ከሴክሹዋል ኢሞራሊቲ ውስጥ ከወደቀ በጾታዊ ግንኙነት በዝሙት በምን ከተጠረጠረ እና ቤተክርስቲያን በምስክር ካረጋገጠች ቤተክርስቲያን ምንም ወደ ቀኝ ወደ ግራ አትልም። 6 ወር ትሰጣለች፣ 6 ወር ታከናንባለች እና 6 ወር ከአገልግሎት ይታገዳል። እና ያቺን 6 ወር በር ዘግቶ በጾም በጸሎት ቤተክርስቲያን ፕሮግራም እየተከታተለ በጾም በጸሎት ጊዜ እያሳለፈ አባቶች እየተከታተሉት የሚከታተሉት የሚመክሩት የሚያንጹት ሰዎች ተመድበው ህይወቱን የሚጎበኙ በትዳር ውስጥ ከሆነ ትዳሩን የሚጎበኙ ሰዎች ተመድበውለት የእነሱን ክትትል ከጨረሰ በኋላ አይ ሰው ብቁ ነው ጊዜውን ብቻ ሳይሆን ትክክለኛ ንስሐ ወስዷል ብሎ ሲመሰክሩለት ወደ ጉባኤ ይመለሳል። ከዛ ጉባኤ ይመጣል፣ ይንበረከካል፣ ይጸለይለታል፣ ድጋሚ ሪስቶር ይደረጋል ያ ሰው ማለት ነው። ከዛ በኋላ በደሉ አይታሰብም ማለት ነው። እንዴት የሚገርም ጊዜ ነው! አሁን እኮ ተነስቶ ቸርች ይከፍታል። አሁን እንደዛ የለም። አሁን እንግዲህ በጣም ከባድ ነው። አሁን እንደዛ ከባድ ነው። መግለጫ በመግለጫ ነው የሚመለሰው። ቤተክርስቲያን ዲሲፕሊን እንዳታደርግም ማድረግም የማይታሰብ ነው። ያኮርፋል፣ ጥሎ ይሄዳል ይባላል እና ጥሎ እንዳይደረ ይባላል። የተቀባ ነው ማን ይናገራል? እንደውም አትኮንኑ ምናምን ብቻ ብዙ ነገር ይባላል። ቤተክርስቲያን አሁን ያለው የስነ ድሮ እኔ እንኳን በእኔ እድሜ በደረስኩበት አንድ አማኝ በእንደዚህ ያለ ነገር ውስጥ ተገኘ መባል ቤተክርስቲያን እስክትኮንን ሁሉ አይጠበቅም። ወድቆ በሽማግሌዎች ፊት በመሪዎች ፊት በድያለሁ፣ በጉባኤ ፊት እኔ አስታውሳለሁ። በጉባኤ ፊት ይቅር በሉኝ ወንጌላውያን መጋቢዎች ወጥተው በጉባኤ ፊት በድያለሁ፣ እግዚአብሔርን በድያለሁ፣ እናንተን በድያለሁ ይቅር በሉኝ ብለው ማለት በሰሩት ነገር ከመጸጸት ባሻገር ለጉባኤው መሰናክል ሆኛለሁ፣ በድያለሁ፣ ይቅር በሉኝ፣ እኔ በፊታችሁ ልቆም አይገባኝም ብለው አልቅሰው በእግዚአብሔር ፊት ንስሐ የሚገባው ማለት ነው። እግዚአብሔር ያን ደግ ዘመን ይመልስልን። እኛ ደግሞ የበለጠ ወደ እግዚአብሔር የምንቀርብበት ቤተክርስቲያን ዲስፕሊን ስታደርገን የምንታዘዝበት በንስሐ ለመመለስ ራሳችን ላይ ኢንቨስት የምናደርግበት ጊዜ ይሁንልን። ያን አይነት ጊዜ እግዚአብሔር ይስጠን እና ያ በጣም የሚያስገርም ምላሽ ሰጠች የአንደኛ ቆሮንቶስ ቤተክርስቲያን። ከእንደገና እሱ ብቻ አይደለም፣ አንዳንዶች ጳውሎስን መቃወም ጀመሩ። መልካም ምላሽ ብቻ ሳይሆን ሐሰተኛ አስተማሪዎችና ተቾች የጳውሎስን ስልጣን ተቃውሞ ደካማና የማይስብ ሰው ነው፣ አትራክቲቭ አይደለም አሉት። ጳውሎስን የማይስብ ሰው ነው ከሰሱት። ስለዚህ ጳውሎስ ሁለተኛ ቆሮንቶስ ሲጽፍ ኃይሉ በድካሜ ይገለጣል፣ ኃይል በድካሜ ይገለጣል አላረ። በእኔ ዘንድ ድካም በቃ ተገኘብኝ፣ እግዚአብሔርን አንሳልኝ ብዬ ለመንኩት፣ ኃይሌ ይበቃል፣ ምንድነው ጸጋዬ ይበቃል፣ ኃይሌ በድካሜ ይገለጣል አለኝ ብሎ
በድካሙ ስለሚገለጠው ስለ እግዚአብሔር ኃይል ተናገረ። አትራክቲቭ አይደለም፣ ጎስቋላ ሰው ነው፣ የማይስብ ሰው ነው፣ እሱ ሐዋርያ አይደለም፣ ስልጣን የለውም የሚል ተቾች አስነሳበት። ምክንያቱም ተግሳጽ ሁሉን ሰው የሚያርም ብቻ አይደለም፣ አንዳንዱን በውስጡ ኮምፕሌክሲቲ ይፈጥራል፣ ወይም ቁጣን፣ ቅናትን፣ አድመኝነትን ሊፈጥራል። እንደዚህ ያለ ነገር ስላለ ማለት ነው። እንዲሁም ደግሞ ሐዘን የተጫነው ጉብኝት ጉዳይና ደብዳቤ እንዲጽፍ አስገደደው። በአንደኛው ቆሮንቶስ ካስታወሳችሁ እንደሚመጣ ደጋግሞ ነግሯቸው ነበረ። ግን ሳይሳካለት ቀረና አልቻለም፣ መምጣት አልቻለም። ያሰበው ጉዞ ሳያደርገው ቀረ። በዚህ የተነሳ ውሸታም ነው፣ ቃሉን የማይጠብቅ ነው የሚል ሐሰተኞች ተነሱ። በቃሉ መሰረት አይመጣም የሚል ማለት ነው። እዚህ ጋር ምናልባት በተለያየ አጋጣሚ ከሰማችሁ ግር እንዳይላችሁ አንድ ሀሳብ ላንሳ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ አንድ ሀሳብ ይነሳል። ምን የሚል ነው? እንደዚያ ስጽፍላችሁ በትልቅ ሐዘንና በልብ ጭንቀት በብዙም እንባ ውስጥ ነበርኩ። ይህንን የሚያደረግኩት ለእናንተ ያለኝን ጽኑ ፍቅር እንድታውቁ በማለት እንጂ እናንተን ለማሳዘን አልነበረም ይላል። እና ይሄ ጽሑፍ አንዳንድ ሰዎች ወይም አንዳንድ የስነ መለኮት ተማሪዎች ይሄ ሌላ ጳውሎስ አንደኛ ቆሮንቶስን ከጻፈ በኋላ ጉዞ ማድረግ ስላልቻለ አስቸጋሪ ስለሆነበት እንደማይመጣ ሊያሳውቃቸው በሐዘን ተሞልቶ ጽፎላቸው ነበር ደብዳቤ፣ እና እሱ ደብዳቤ ጠፍቷል ብለው የሚያስቡ አሉ። ላይክ አንደኛ ቆሮንቶስን ጽፎ ሁለተኛ ቆሮንቶስን ከመጻፉ በፊት ሌላ ደብዳቤ ጽፎ ነበረ፣ ግን እሱ ደብዳቤ ጠፍቷል የሚል ነገር ያነሳሉ። ግን ምንም ታሪካዊ ማስረጃ የለውም ሌላ ደብዳቤ ስለመሆኑ። በቀደመችው ቤተክርስቲያን የሚታመነው የሚያሳዝን ጽፌ ነበር ያለው ጳውሎስ አንደኛ ቆሮንቶስ ላይ ራሱ ያለውን ሐሳብ ነው። አንደኛ ቆሮንቶስን በኃይለ ቃል ስለጻፈላቸው እና በጣም ስለገሰጻቸው እሱን ማለቱ ነው በሚለው ነው የቤተክርስቲያን አባቶች የሚስማሙት እንጂ ሌላ መጽሐፍ ነበረ ለሚለው ማስረጃ የሚያገኙበት ነገር አይደለም። እና ይህን ተከትሎ ግን ጳውሎስ ውሸታም ነው፣ በቃሉ የማይገኝ ሰው ነው፣ እመጣለሁ ብሎ ቀርቷል የሚል ነገር አነሱበት። ከእንደገና ደግሞ እግረ መንገድ ጳውሎስ በቆሮንቶስ ለኢየሩሳሌም ለሚገኙ ድሆች የተሰበሰበውን ገንዘብ በልቷል የሚል ነገር፣ በቃ እዛ በድሆች ስም ገንዘብ እየሰበሰበ ይበላል የሚል ነገር፣ የወንጌል ጡረተኛ ነው ባጭር በዚህ በዘመናዊ ቋንቋ የወንጌል ተጧሪ ነው አይነት ነገር መጣ ማለት ነው። ስለዚህ ጳውሎስ የሚያርሰውን ምንድን ነው የሚያበራየውን በሬ አንደበቱን አትሰር፣ እኔ በእናንተ መካከል ስኖር ኑሬን ታውቃላችሁ። ከመቄዶንያ ያመጡት ሰዎች የተወሰነ በረከት ከነሱ ተካፈልኩኝ እንጂ በእናንተ ላይ አልከበድኩም። እኔ በእናንተ መካከል ስኖር ድንኳን እየሰፋውን የኖርኩት፣ ኑሮዬን ታውቃላችሁ፣ አገልግሎቴን ታውቃላችሁ። የዛን ጊዜም አልከበድኩባችሁም፣ ከዚህ በኋላም ደግሞ በእናንተ ላይ እግዚአብሔር ይረዳኛል፣ አልከብድባችሁም። ከሌሎች ባገኘሁት በረከት ነው እናንተን ያገለገልኩት የሚል ምላሽ እንዲሰጥ ያስገድደዋል ማለት ነው። ግን አንደኛን ተከትሎ የመጡ ትችቶች ናቸው። ከዛ ማጽናኛ አስፈላጊ ሆኖ ተገኘ። ተግሳጽ እንደነበረው ሁሉ ማጽናኛ አስፈለገ። ጳውሎስ ፍቅሩን እንዲያረጋግጥ አገልግሎቱን ለመከላከልና ሙሉ በሙሉ ወደ ተሐድሶ እንዲመለሱ በማበረታታት ሁለተኛ ቆሮንቶስን እንዲጽፍ ምክንያት ሆነ። በአጠቃላይ አንዳንድ የቆሮንቶስ ሰዎች ንስሐ ሲገቡ መለያየትና ፈተናዎች ቀርተዋል። እንዲሁም ጳውሎስ እምነታቸውንና አንድነታቸውን እንዲያጠናክሩ ሁለተኛ ቆሮንቶስን እንዲጽፍ አነሳሳው ማለት ነው። ስለዚህ ምን አነሳሳው ስንል አንደኛ ለሐዋርያነቱ ከአንደኛው ወደ ሁለተኛው ያመጣውን የአንደኛው ምላሽ ለሁለተኛው ምክንያት ሆነ ማለት ነው። አንደኛ ለሐዋርያነቱ ጥብቅና ለመቆም ለመከላከል። አሁን አንደኛው ላይ የተሰጠው ምላሽ አነሳን አይደለ? ሁለተኛውን ሲጽፍ እሱ ኦብጀክቲቭ ሆኖ ይመጣል፣ ምክንያት ሆኖ ይመጣል ማለት ነው። ለሐዋርያነቱ ጥብቅና ለመቆም በቆሮንቶስ የነበሩ አንዳንድ የሐሰት አስተማሪዎች የጳውሎስን ስልጣንና አገልግሎት ይጠራጠሩ ጀመረ። ጳውሎስ ሐዋርያ አይደለም የሚል ክርክር አነሱ ማለት ነው። ስለዚህ ጳውሎስ ከየትኛውም ከጻፋቸው ደብዳቤዎች በዚህ በሁለተኛ ቆሮንቶስ ላይ ስለራሱ ብዙ እንዲጽፍ አስገደዱት ማለት ነው። ስለራሱ ብዙ እንዲጽፍ። ሌላኛው ገላትያ ላይ ነው። ከዚህ ቀጥሎ የምናገኘው መጽሐፍ ላይ ገላትያ ላይ ጌታን ካገኘ በኋላ እንዴት እንደሆነ በሕግ ስለማይዳን በጸጋ እንዴት እንደሚዳን የተወሰነ የሚያነሳው ነገር አለው ስለራሱ። ግን እዚህ ላይ ግን በደንብ ስለራሱ ከሌሎቹ በሰፋ ባለ ሁኔታ ስለ ጳውሎስ ስለራሱ እንዲናገር አስገደደው ማለት ነው።
ሐዋርያዊ ስልጣኑን ለመከላከል፣ ሁለተኛ እርቅን ለማበረታታት ቤተክርስቲያን ንስሐ ገብታ እንደታረቀች ለማየት ፈልጎ ነበረ። ስለዚህ መለያየት በመካከላቸው ነበር። አሁን ንስሐ ገብተው መታረቃቸውን ለማየት ማለት ነው። ይህንን ሁለተኛ ቆሮንቶስ ከምዕራፍ 1 ቁጥር 1 እስከ 11 ድረስ ታያላችሁ ማለት ነው። ምን ይላችኋል? የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይቅርታ፣ ምዕራፍ 2 እንግዲህ ላሳዝናችሁ ስላልፈለግ ወደ እናንተ ዳግመኛ ላለመምጣት ወሰንኩ። እኔ ባሳዝናችሁም እንኳ ከእናንተው ካሳዘንኳችሁ በቀር ደስ የሚያሰኘኝ ማን አለ? ባለፈው ጊዜ እንደዚያ ጻፍኩላችሁ ወደ እናንተ ስመጣ ደስ ሊያሰኙኝ የሚገባቸው ሰዎች እንዳሳዝኑኝ በማለት ነው። ምክንያቱም የእኔ ደስታ የሁላችሁ ደስታ እንደሚሆን አምናለሁ አላቸው ማለት ነው። ከዛ ቁጥር 5 ላይ ማንም ሰው ቢያሳዝን ነገር ማጋነን አይሁንብኝና ያሳዝነው እኔን ብቻ ሳይሆን በመጠኑም ቢሆን ሁላችሁንም ነው። እንደዚህ ያለው ሰው ብዙዎች የወሰኑበት ቅጣት በቂው ነው። ደግሞም ከልክ በላይ አዝኖ ተስፋ እንዳይቆርጥ ይቅር ልትሉትና ልትመልሱት ይገባል። ስለዚህ እርቅን ለማበረታታት ሰው በንስሐ ሲመለስ ቤተክርስቲያን መልሳ እንድትቀበል ልዩነታቸውን እንዲያጠቡ ከእንደገና ሶስተኛው ምክንያት ስለ ልግስና ለማስተማር። በዚህን ወቅት ጳውሎስ በቆሮንቶስ እየሰራ የነበረው የቸርነት ስራ ነበረ። በኢየሩሳሌም ያሉ አማኞች በከፋ ድህነት ውስጥ ከተማ ውስጥ ያው ብዙ ሰው ስለሚኖር ብዙ አማኞች ስለነበሩ በሮሜ ውስጥ ይቅርታ በኢየሩሳሌም ውስጥ በሮም አስተዳደር ስር ቤተክርስቲያን ብዙ ቻሌንጅ እየገጠማት ስለነበረ ብዙ ድሆች ነበሩ፣ ብዙ ሰዎች ይቸገሩ ነበረ። ስለዚህ ኢየሩሳሌም ያሉ ቅዱሳንን ለመጎብኘት ሲባል ደግሞ ትልቅ ከተማም ስለሆነ ብዙ ሰውም ስለሚሰበሰብበት ቆሮንቶስ ደግሞ የንግድ ከተማ ስለሆነች የተሻለ ገቢ ያለባት ቦታ ስለሆነች ምን ያደርጉ ነበረ? እየሰበሰቡ ነበር፣ የቻሪቲ ስራ ይሰሩ ነበር። እና ስለዚህ ሲሰጡ በልግስና እንዲሰጡ የቆሮንቶስ ሰዎች በኢየሩሳሌም ላሉ ድሆች አማኞች እንዲሰበስቡ እንደዛ እንዲያደርጉ በደንብ በቸርነት ስጡ እያለ ያበረታታቸዋል ማለት ነው። ቁጥር 8 ስለዚህ አሁንም የምትወዱት መሆናችሁን እንድትገልጹት እለምናችኋለሁ። የጻፉላችሁ የሚያጋጥማችሁን ፈተና መቋቋማችሁን በሁሉም መንገድ ምን እንድታደርጉ ነው? በሁሉም ነገር ታዛዦች መሆናችሁን ለማወቅ ነበረ። ትእዛዝ ነበር፣ የንስሐ ትእዛዝ ነበር፣ የልግስና ትእዛዝ ነበር። ይህንን ለማወቅ ነበረ። እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስለው፣ ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን እቅድ አንስተውምና። የሰይጣን እቅድ ስለማይሳት በዚህ ነገር ላይ ይቅርታውን ያሳስባል፣ ትእዛዙን እንዲቀበሉ ያሳስባል ማለት ነው። እዚያ ክርስቲያን መከራን ለማብራት ሳፈሪንግ ማለት አሁን በክርስትና ውስጥ አሁን ከክርስትና ፓኬጆች መካከል አንዱ መከራ የሚባል ነገር ነው። በዓለም ሳላችሁ ፈተና አለባችሁ መከራ አለባችሁ ተብለናል። እና መከራ አሁን ከቤተክርስቲያናችን የቀረ ነገር ነው፣ ወይም ደግሞ ትርጉሙን የቀየረ ነገር ነው። አሁን መከራ ማለት ዝም ብሎ መራብ መጠማት አይደለም። መከራ ማለት ጥሩ ስራ ማጣት፣ ጥሩ ልብስ ማጣት፣ ጥሩ ምግብ ማጣት፣ ጤና ማጣት አይደለም። ሊሆን የሚችልበት መንገድ አለ። ግን ለምሳሌ በጌታም እኮ ያልሆነ ሰው እነኝህን ሁሉ ነገሮች ይሆናል አይደለም። ጌታን የማያውቅ ሰው ሊራብ፣ ሊጠማ፣ ሊታመም ይችላል። ክርስቲያናዊ መከራ ማለት ምን ማለት ነው የሚለውን እሱን በደንብ በዝርዝር ይነግራቸዋል ማለት ነው። ክርስቲያናዊ መከራ ምንድን ነው የሚለውን ማለት ነው። ክርስቲያናዊ መከራ በቤተ ክርስቲያን በፊት የደቀ መዝሙርነት ትምህርት ላይ ሲሰጥ አስታውሳለሁ። አሁንም እንደሚሰጥ ተስፋ አድርጋለሁ። መከራ ሰዎች ክርስቲያን በመሆናቸው ወይም ክርስቶስን በመከተላቸው አማኝ በመሆናቸው የሚደርስባቸው ተጽዕኖ ነው መከራ የሚባለው፣ ወይም ደግሞ የሚደርስባቸው ችግር ነው። ለምሳሌ ሰዎች ክርስቶስን በመከተላቸው ከስራ ከተባረሩ ያ መከራ ነው። በስንፍና ከተባረርኩኝ ግን ምንድን ነው ያ? እኔ ጥፋት ነው፣ የጥፋት ውጤት ነው። ኮዝ ኤንድ ኢፌክት አለ አይደለ? መንስኤና ውጤት አለ። ይሄም የማይቀር ነገር ነው። እያረፈድኩ በመሄዴ ስባረር መከራ አይደለም።
ክርስቲያን በመሆኔ ክርስቶስን በመከተሌ ኢየሱስን በመምሰሌ የእሱ ተከታይ በመሆኔ ሰዎች ከስራ ቦታ ልክ እንደ ዳንኤል እንደደረሰ ያህዌን በመከተላቸው ነው አይደለም። ዳንኤል አሁን አንበሳ ጉድጓድ መጣሉ እኮ አይደለም ዋናው ቁም ነገር፣ የተጣለበት ምክንያት ነው ቁም ነገሩ። ለሌላ አምላክ አልሰግድም ብሎ እሳት ውስጥ ሲጣሉ እሺ፣ ያ ነው መከራ የሚያስብለው። ሌላ አትስገድ አትጸልይ ሲባል አይ ሳልጸልይ ሳልሰግድ መዋል አልችልም ብሎ እንደ ልማዱ በማድረጉ ነው ወደ አንበሳ ጉድጓድ የተወረወረው። ይሄ ነው መከራ ማለት። በህይወታችን የሚገጥመን ቻሌንጅ ክርስትናን ለመከተላችን ወይም ደግሞ ኢየሱስን እየመሰልን ለመኖር በመውደዳችን ስንገፋ ነው እንጂ በሌላ በባህሪያችን ክፉ ባህሪ ኖሮን ያልታረመ ማንነት ኖሮን በገዛ አንደበታችን የምናመጣው ወይም ደግሞ መጥፎ የህይወት ልምምድ ኖሮን የምናመጣው ነገር ሁሉ መከራ አይደለም። ግን ክርስትና ህይወትን ለመለማመድ በምናደርገው ሂደት ውስጥ የሚገጥመን ነገር ማለት ነው፣ ያ መከራ ነው። ከዛ ባሻገር ደግሞ ሰዎች በተለያየ ምክንያት በብዙ ምክንያት በህመም ውስጥ ልናልፍ እንችላለን። በተለያየ ነገር ውስጥ እግዚአብሔር ሊያሳልፈን ይችላል። ግን እግዚአብሔር ደግሞ ጸጋውንም ደግሞ ከኛ ጋር ያደርጋል፣ ራሱንም ደግሞ ይገልጣል። ዝም ብሎ ብቻችንን አይተወንም። በምድር ላይ ኮዝ ኤንድ ኢፌክቶች የማይቀሩ ነገሮች ናቸው። የኑሯችን አኗኗራችን ነገር ይዞብን የሚመጣ ነገር አለ። ግን በህይወታችን የመጣውን ነገር በሙሉ የመብላትና የመጠጣትን ነገር የማግኘትና የማጣትን ጉዳይ ሁሉ ከዚህ ጋር ማገናኘት የለብንም። የሆነ ዘመን የኛ የዚህ የኢትዮጵያ ወንጌላውያን አማኞች ክርስትና በቃ ወንጌልን ከቁስ በረከትና ከቁስ ማጣት ጋር በጣም አስተሳስረነው ነበር። እግዚአብሔር ይርዳል ይፈውሰን። ቅርብ ጊዜም እንዲያን ነገር ሰማለሁ። ሰው ወንጌል ማለት የምስራቹ ማለት ሰውን ተነሳና ተመላለስ ማለት እንጂ ኢየሱስ የዘላለም ህይወት ይሰጣል ማለት አይደለም አይነት ድፍረት ልትሰሙ ትችላላችሁ። እግዚአብሔር ይርዳቸው እንደዚህ ያሉ ሰዎች ወደ እውነተኛው ወንጌል እንዲመልሳቸው። ነገር ግን ወንጌል ባለፈውም እንዳልኩት ስለ መብልና ስለ መጠጥ ስላልሆነ ጳውሎስ ይህንን ሊያስተምር ክርስቲያናዊ መከራን ያብራራላቸዋል፣ ለጉብኝቱ ሊያዘጋጃቸዋል እና ድጋሚ ለመምጣት ስላቀደ ለጉብኝቱ ያዘጋጃቸዋል። አስተዋጽኦ ጋር ስንመጣ የመጀመሪያው የሚጀምረው በመግቢያና በሰላምታ ነው። ምዕራፍ 1 ከቁጥር 1 እስከ 11 መግቢያና ሰላምታን ይሰጣቸዋል ማለት ነው። ቅድም መግቢያውን ደጋግሜ አንብቤያለሁ። እሱና ጢሞቴዎስ ሰላምታን ያቀርባሉ። እንደገና በዛ ቆሮንቶስ ቤተክርስቲያን ባለፈችበት መከራ ውስጥ እግዚአብሔር ስላደረገው መጽናናት ከቁጥር 3 ጀምሮ የርኅራኄ አባት የመጽናናትም ሁሉ አምላክ ይላል። ምክንያቱም ተገስጸው ነበረ፣ ተቀጥተው ነበረ። ስለዚህ የመጽናናት ደግሞ ጊዜ ስለሆነ ለዛ ምስጋናን አቅርቦ ይጀምራል ማለት ነው። ከዛ የጳውሎስ አገልግሎቱን ይከላከላል። ምዕራፍ 1 ከቁጥር 12 ጀምሮ አገልግሎቱን ይከላከላል። ምን ይላል? እንግዲህ ትምክህታችን ይህ ነው፣ በዚህ ዓለም በተለይ ከእናንተ ጋር ባለን ግንኙነት ከእግዚአብሔር በሆነ ቅድስናና ቅንነት እንደኖርን ሕሊናችን ይመሰክራል። ይህም በሰው ጥበብ ሳይሆን በእግዚአብሔር ጸጋ ነው። ልታነቡት ወይም ልትረዱት የምትችሉትን ነገር አንጽፍላችሁም። የማትችሉትን ነገር አንጽፍላችሁም። ሁሉንም እንደምትረዱ ተስፋ አደርጋለሁ። እናንተን በእኛ እንደምትመኩሉ እኛም በእናንተ ዘንድ እንደምንመካ አሁን የተረዳችሁን በከፊል ቢሆንም በጌታ ኢየሱስ ቀን ሁሉን ትረዳላችሁ። በዚህ እርግጠኛ ስለነበርኩ በእጥፍ እንድትጠቀሙ በመጀመሪያ ልጎበኛችሁ አቅጄ ነበር። ወደ መቄዶንያ ስሄድ እግረ መንገዴ ልጎበኛችሁና ከመቄዶንያ በእናንተ በኩል ተመልሼ ወደ ይሁዳ ስሄድ በጉዜ እንድትረዱኝ አቅጄ ነበር። ይህን ሳቅድ በሚገባ ሳላስብ ያደረግኩት ይመስላችኋልን? ወይስ በዓለማዊ ልማድ አንዴ አዎን ወዲያው ደግሞ አይደለም የሚል ይመስላችኋል? እንግዲህ ቅድም ክስ ነበር ብያችኋል። ቃሉን የማይጠብቅ ዲፌንድ እያደረገ ነው። በነገራችን ላይ የጽሁፉ ምክንያት ይህን እያለበት ያለው ምክንያት ዝም ብዬ እኔ ሳላቅድ ያልኳችሁ ይመስላችኋል? እንዲህ በዘፈቀደ በቃ ገቡኛችኋለሁ ብዬ ለማለት ያክል ያልኳችሁ ይመስላችኋል? አቅጄ ነው ያልኩት፣ ግን የቀረውት እንዳላሳዝናችሁ ነው። በቃ ጊዜ ሊሰጣችሁ ፈልጌ ነው፣ እንዳላሳዝናችሁ ነው። ቅድም አንብቤዋለሁ ምዕራፍ 2 ላይ ማለት ነው። እና የጉዞ ዕቅድ ለውጥ ያደረገበትን ምክንያት ያነሳል።
እና እኔ ቃሌን የማልጠብቅ ሌሎች መጥተው እንዳሏችሁ ቃሌን የማልጠብቅ ሰው ስላልሆንኩኝ ሳይሆን እቅዴን እንድለውጥ ያስገዳጅ ሁኔታ እንደው ስለነበረ ነው። ቁጥር 18 በተለይ እሷን ታረጋግጣለች። እግዚአብሔር ታማኝ እንደሆነ ሁሉ ለእናንተ የምንናገረውን ቃላችን አዎን እና አይደለም ሊሆን አይችልም። ምክንያቱም እኔም ሆንኩ ሲላስና ጢሞቴዎስ እኛ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም። ነገር ግን በእርሱ ዘወትር አዎን ነው፣ የማይታመን አይደለም። አዎንና አይደለም ሲል የሚገለባበጥ አይነት አይደለም። አዎን ነው እሱ፣ አዎን ነው እንጂ አንዴ አዎን አንዴ ደግሞ አይደለም። ይሄ የተምታታ ነገር አይደለም። እና እኛም የሰበክንላችሁ ልክ እንደ ኢየሱስ አዎን የሆነ ነው። እኛም በእርሱ አማካይነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው። እንግዲህ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው። የቀባንም እርሱ ነው። የእርሱ ለመሆናችን ማህተሙን ያተመብን ደግሞ ወደፊት ለምናገኘው ነገር የመንፈስ ዋስትና በልባችን ያኖረ እርሱ ነው። ከዛ ቅድም ያነበብኩትን የበደለኛው ሰው ይቅርታ 2:5-11 ከዛ ስለ ወንጌል ድል ምዕራፍ 2 ከ12 ጀምሮ ስለ ወንጌል ድል የክርስቶስን ወንጌል ለመስበክ ወደ ጢሮአዳ በሄድኩ ጊዜ ጌታ በር ከፍቶልኝ ነበር። ይሁን እንጂ ወንድሜን ቲቶን እዚያ ስላላገኘሁት መንፈሴ አላረፈም። ስለዚህ ተሰናብቻቸው ወደ መቄዶንያ ሄድኩ። ነገር ግን በክርስቶስ ሁልጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱንም መዓዛ በእኛ አማካይነት በየስፍራው ለሚገልጥ ለአምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል እግዚአብሔር የክርስቶስ መዓዛ ነን። ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ደግሞ ወደ ሕይወት የሚወስድ የሕይወት ሽታ ነን ብሎ በወንጌል በድል መንሳቱ የሚያዞረን ብሎ በወንጌል ስለሚገኘው ድል ይናገራል። ከዛ ስለ አዲሱ ቃል ኪዳንና የመንፈስ አገልግሎት ይሄ እጅግ በጣም የሁለተኛ ቆሮንቶስ እጅግ በጣም ወሳኝ ክፍል ነው። የአዲሱ ኪዳን አገልግሎትን የመንፈስ አገልግሎትንና አዲሱን ቃል ኪዳን በደንብ አድርጎ ይናገር። ይሄ ስጋ በሆነ በልብ ጽላት ስለተጻፈው ስለ አዲሱ ሕግ በደንብ ይናገራል። መንፈስ ስለሚያገለግለው አገልግሎት ፊደል ይገላል መንፈስ ግን ሕይወት ይሰጣል ብሎ የሚያስተምርበት ጠንካራ የሆነውን አዲሱን ኪዳን ይናገራል። እናንተ ደግሞ ሕያዋን የሆናችሁ መልእክት ናችሁ እያለ ይናገራል። ስለዚህ በዚህ በጣም ጳውሎስ ጠንካራ የሆነ ነገር ያስቀመጠበት ነው። ስለ ወንጌል የሚመጣ መከራ ቅድም አንስቼው የለ ከምዕራፍ 4 ከቁጥር 1 ጀምሮ ስለ ወንጌል የሚመጣ መከራ ይናገራል ማለት ነው እስከ 5:10 ድረስ የተወሰነውን ባነበው። ስለዚህ ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም። ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ አናታልልምም። የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም። ይልቁንም እውነትን በግልጽ እየተናገርን በሰው ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳ የተከደነው ለሚጠፉት ነው። የእግዚአብሔር አምሳል የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዲያው የዚህ ዓለም አምላክ የማያምኑትን ሰዎች ልቡና አሳውሯል። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና፣ እኛም ራሳችን ስለ ኢየሱስ ስንል የእናንተ አገልጋዮች ሆነናል። በክርስቶስ ፊት የእግዚአብሔር ክብሩን እውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና። ስለዚህ ጳውሎስ ከወንጌል ጋር ራሳቸውን በማዋረድ እንዴት እንዳለፉ ይናገራል። በተለይ ደግሞ ቁጥር 16 ጀምሮ እንዲህ የሚል ቃል አለ። ይህንን አንብቤ አልፋለሁ። ስለዚህ ተስፋ አንቆርጥም። ውጫዊ ሰውነታችን እየጠፋ ቢሄድም እንኳ ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናልና። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። እዚህ በመከራ ውስጥ ብናልፍም መከራችንን ሳይሆን
ተስፋችን ላይ እናተኩራለን። በህመም ውስጥ ብናልፍ፣ በማጣት ውስጥ ብናልፍ፣ በጉድለት ውስጥ ብናልፍ እሱ ላይ አይደለም የምናተኩረው። ይሄ የምናየው መከራ በህይወታችን በክርስትናችን የምናልፍበት ቻሌንጅ ማለት ነው። እነኚህ ቻሌንጆች ጊዜያዊ ናቸው። ማለት ጊዜያዊ ማለት በቃ የሰው ቁጥር በምድር ላይ እድሜው የተተመነ አይደለ? የሰው ልጅ እድሜው የተተመነ ነው። ወይ 50 ዓመት ይኖራል፣ 70 ዓመት ይኖራል፣ 80 ዓመት ምናልባት በዚህ ሀገር ብንወስደው 90 ዓመት ምናምን ይኖራል። ግን በቃ ይሄ ነው። 90ም ቢሆን የተገደበ ነው። ሰው እንደው 100 ዓመት ኖረን ብንል የተገደበ ነው። 100 ዓመት ከዘላለም ጋር ንጽጽር ውስጥ የሚገባ አይደለም። ስለዚህ እኔም ትኩረት የማደርገው የዚህ የ100 ዓመቱን እድሜ ሳይሆን የዘላለሙን የማይታየውን ያ ረጅሙ ላይ እዛኛው ላይ ዘላለማዊ ተስፋ ላይ ትኩረት እናደርጋለን ብሎ ስለዛ ይናገራል ማለት ነው። ከዛ ስለ እርቅ አገልግሎት በክርስቶስ ስላለ የእርቅ አገልግሎት አንደኛ ወደ እግዚአብሔር ኑና ታረቁ ብሎ በሐዋርያት መካከል እነሱ ስለሚሰጡት አገልግሎት ተመሳሳይ እኛም ስለምንሰጠው እኛ ሄደን ወንጌልን ሰብከን ተታረቁ ብለን ሰዎችን ከእግዚአብሔር ጋር እንዲታረቁ እንጠይቃለን። ቁጥር 11 እንግዲህ ጌታን መፍራት ምን ማለት እንደሆነ ስለምናውቅ ሰዎች የምንናገረውን እንዲቀበሉ ለማድረግ እንጥራለን። የእኛ ማንነት በእግዚአብሔር ዘንድ የተገለጠ ነው፣ ደግሞም በሕሊናችሁ ዘንድ ግልጽ ነው ብዬ ተስፋ አድርጋለሁ። ይህንንም የምለው ራሳችንን በእናንተ ፊት እንደገና ለማመስገን ሳይሆን በእኛ እንድትመኩ እድል ልሰጣችሁ ነው። ይኸውም በውጭ የሚታየው ለሚመኩት እንጂ በልብ ውስጥ ባለው ነገር ለማይመኩ መልስ መስጠት እንድትችሉ ነው። ከአእምሮ ውጭ ብንሆን ለእግዚአብሔር ብለን ባለአእምሮ ብንሆን ለእናንተ ነው። የክርስቶስ ፍቅር ግድ ይለናልና እዛ ምክንያቱም አንዱ ስለሁሉ ስለሞተ ያንን በዛ ሞት የተገኘውን ደግሞ ሌሎቹ ከእርሱ ሞት የተነሳ ሕይወት ስለሚያገኙ በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ይህንን የማስታረቅ አገልግሎት ምን እናደርጋለን? እየዞርን እንናገራለን። ይህንን ሌሎች እንዲቀበሉት እንትን እናደርጋለን። የዚህን የማስታረቅ አገልግሎት እንሰራለን። እዛ ይህም ብቻ አይደለም፣ የቅድስናና የእርቅ ጥሪ እናቀርባለን። የቅድስናና የእርቅ ጥሪ ከማን ጋር? ከእግዚአብሔር ጋር ታረቁ የሚል ጥሪ እናቀርባለን። በዚህ ውስጥ ምዕራፍ 6 ከቁጥር 3 ጀምሮ የጳውሎስ ስለ ወንጌል የተቀበለው መከራን ይናገራል። እጅግ በጣም በምን አይነት ነገር ውስጥ እንዳለፈ ይናገራል። እሷን ክፍል ባነብ ለእኛ ዘመን ክርስትና አንድ ቦታ ሳካፍል እንዲህ ጸሎት ውስጥ ሆኜ በውስጤ የነበረ መንፈስ ቅዱስ እኔን ያስተማረኝን ሀሳብ አጭር አንድ አረፍተ ነገር ልናገር። ጌታን ንካን ሳትነካኝ አንውጣ የሚል ሀሳብ ነበረ የሚጸለይበት የሚመለክበት እና ጌታ ስትነካ ምንድን ነው የምትጠብቀው ብሎ ራሴን እኔኑ ጠየቀኝ ማለት ነው። እና ምንድን ነው የምትጠብቀው? ስትነካ የሆነ በረከት ነው? የሆነ በሰዎች ላይ እጅ መጫን ነው? እፍስል ሰዎች ሲበሩ ማየት ነው? ስትነካ ምንድን ነው የምትጠብቀው ነው? ወይስ ደግሞ በበትር የሚያስቀጠቅጥ ወንጌል መስበክ፣ በወንጌል ኃይል ተቀጣጥሎ ሙላኝ 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 ብለን ከዛ ስንሞላ ምንድን ነው የምንጠብቀው? የሆነ የድረማ መስል ስንሄድ ሽባ ሲተረተር ነው የሚታየን? ወይስ ደግሞ የእግዚአብሔር መንፈስ ሲነካን ለወንጌል ብለን በበትር የሚያስቀጠቅጥ በቅርጫት የሚያስወረውር አይነት ነገር ነው የሚሰማን የሚለውን ነገር ውስጤን ተማርኩበት እና ጳውሎስ እዚህ በተለይ ቁጥር 5 ላይ ይላል። ከቁጥር 3 ጀምር ላንብበው። አገልግሎታችን እንዳይነቀፍ ለማንም እንቅፋት መሆን አንፈልግም። ይሁን እንጂ በምናደርገው ነገር ሁሉ ራሳችንን እንደ እግዚአብሔር አገልጋዮች እናቀርባለን። በምን? በብዙ ትዕግስት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በመታሰር፣ በእውከት፣ በስራ ብዛት፣ እንቅልፍ በማጣት፣ በመራብ፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ በእውነተኛ ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ በቀኝና በግራ እጅ የጽድቅ የጦር ዕቃ በመያዝ በክብርና በውርደት በማመስገንና በመሰደብ ኖረናል። ደግሞ እውነተኞች ስንሆን ሐሰተኞች ተብለናል። ያው ቅድሙ ወቀሳ ማለት ነው። የታወቅን ስንሆን እንዳልታወቅን ሆነናል። ሐዋርያነቱ ሲታወቅ ሐዋርያ አይደለም መባሉ ማለት ነው። ሞተዋል ስንባል እነሆ በሕይወት አለን፣ ብንደበደብም አልተገደልንም። ሐዘንተኞች ስንሆን ሁልጊዜ ደስተኞች ነን። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። ምንም የሌለን ስንሆን ሁሉ የኛ ነው። አቤት በስመ አብ! ጳውሎስ የተነካበት መነካት
ጳውሎስን የነካ መንፈስ ይንካኝ ስንል ምንድን ነው? ይህንን ነው የምንጠብቀው። አይገርምም? ጳውሎስ እሱን የነካው መንፈስ እንደዚህ ነው ያደረገው። በክብርም በውርደትም በመራብም በመጠማትም በንጽህናም በእውቀትም። ይህ የሆነው ግን ስለ ወንጌል ነው። ስለ ወንጌል ማለት የሆነ ቀን መጥቶ መባረክን እያሰበ አይደለም። የጳውሎስ የመጨረሻው በረከት እስረኛ መሆን ነው። በነገራችን ላይ የጳውሎስ የመጨረሻው በረከት ሰማዕት መሆን ነው። በነገራችን ላይ በቃ የመጨረሻው በረከቱ እሱ ነው። በቃ ጌታዬን አከብረው ዘንድ ብሎ የናፈቀው በነገስታት ፊት ስለ ኢየሱስ ጌትነት መስክሮ መሰዋትን ነው። በቃ የመጨረሻው የጳውሎስ በረከት እሱ ነው። እና በጣም የምትገርመኝ ከዚች ሁልጊዜ ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን የሚለው ነገር ይገርመኛል። እና እግዚአብሔር እንደዚህ ያድርጋችሁ። በመንፈስም ይሁን በስራም ይሁን በብዙ ነገር ርዝናር አባት ፊዚካል ወልዝ ብቻ አይደለም። ሊሆን ይችላል በቁስ ሰው ሀብት ሊኖረው ይችላል። ግድ የለም፣ ችግር የለም። ዋናው ግን ራሱን ዝቅ አድርጎ ያን ያከበረውን በቁስም ይሁን በትምህርትም ይሁን በሌላም ነገር ያከበረውን ጌታ ማክበር ይችላል ወይ? ራሱን በዛ ተኮፍሶ ይቀመጣል ወይስ የተሰጠውን ነገር ለሰጪው ሰጥቶ እሱ ዝቅ ብሎ ይህንን ወንጌል ያገለግላል? እሱን ቁም ነገር ነው ጳውሎስ እያለ ያለው። ሽባን የሚተረትር ጸጋ በላዩ ላይ ሲገለጥበት ሽባን ስለተተረተረ በእሱ አገልግሎት፣ አይነ ስውር ስለበራ በእሱ አገልግሎት የክብር ወንበር ዙፋን ከፊቱ ያስቀምጣል ወይ? በሰዎች ላይ ይረማመዳል። የወርቅ ማንኪያ ልጠቀም ባይ በግል ጀት ልሳፈር ልንጠልጠል ይላል ወይስ ደግሞ ዝቅ ብሎ ተጎንብሶ ሌሎችን ያገለግላል? ይሄ ነው ቁም ነገሩ። ይሄ ነው የጳውሎስ ሐሳብ። እና በጣም የሚገርመው ምንም የሌለን ስንሆን ሁሉ የኛ ነው። ሁልጊዜ ደስተኞች፣ ሀዘንተኞች ስንሆን ሁልጊዜ ደስተኞች ነን። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። እግዚአብሔር ከብዙዎች ነጥቀን ከመሰብሰብ ለብዙዎች ሰተን ባለጠጋ በማድረግ ማለት በዚህ የህይወት ቃል እየሰጠ ነው ባለጠጋ የሚያደርገው። የህይወት ቃል ከባርነት ከኃጢአት እስራት ነፃ እያወጣ ከዓለም እስራት፣ ከሱስ እስራት፣ ከአልኮል እስራት፣ ከብዙ እስራት ሰዎችን ነፃ እያወጣ ሰዎችን ነፃ ያደርጋል። እርሱ ግን ምንድን ነው? በብዙ ቻሌንጅ ውስጥ ያልፋል። እስረኛ ሆኖ ፊዚካሊ ታስሮ ብዙዎችን ግን በመንፈስ አርነት ያወጣል ማለት ነው። ድሆች ሲሆን ብዙዎችን ባለጠጋ፣ በስጋ እስረኛ ሲሆን ብዙዎችን በመንፈስ ነፃ ያወጣል። ይህንን ወንጌል ነው በጣም በሚገርም ኃይል የሚያስተምረው ማለት ነው። አት ሴም ታይም ራሱን ዲፌንድ ያደርጋል። የታወቀን ስንሆን በጌታ ፊት የታወቀ ነው። ኢየሱስ ራሱ መጥቶ በነገስታት ፊት ምስክሬ ትሆናለህ ብሎ ጠርቶታል። በኢየሱስ ፊት ሲታወቅ፣ በሰዎች ፊት ግን እንደማይታወቅ ሰው ሆኖ እሱ እኮ ሐዋርያ አይደለም፣ ዝም ብሎ ነው አልተማረም እየተባለ ማለት ላይ ከጌታ እግር ስር ቁጭ ብሎ አልተማረም። ኢየሱስ እኮ በሕይወት እያለ እሱ እኮ በኢየሱስ ተከታይ አልነበረም። ከደቀ መዛሙርት ከዋናዎቹ መካከል አልነበረም። ልክ አሁን በዚህ ዘመን ዘመቻ እንደሚከፈትበት ጳውሎስ እኮ ኢየሱስ ካረገ በኋላ የመጣ ነው። ኢየሱስን ሳያውቀው ስለ ኢየሱስ ብዙ ያስተማረ ነው። ስለዚህ የክርስትና ዋናው መሰረት ኢየሱስን ባላየው ባልሰማውና አብሮት ባልተማረ ከስሩ ቁጭ ብሎ ባልተማረ ሰው ላይ የተመሰረተ ሃይማኖት ብለው የሚተቹን ሰዎች አሉና ጳውሎስ ቀድሞ መልስ ሰጥቶበታል። የታወቅ ሲሆን እንዳልታወቅ ሆናል ብሎ በዚህ ውስጥ ይህንን የሚያነሳው ግን የመታረቅ አገልግሎት ውስጥ ስለደረሰበት መከራና ያ መከራው ደግሞ እንዴት ለሰዎች ትርፍ እንደሆነ ማለት ነው። ድሆች ስንሆን ሌሎችን ባለጠጋ እናደርጋለን የሚልበት ማለት ነው። እዛ ቅድስናና እርቅ ጥሪ ቀጥሎ የኢየሩሳሌም ቅዱሳን ስብስብ፣ በኢየሩሳሌም ስላለ የቅዱሳን ስብስብ በተለይ ከመከራ ጋርም አያይዞ መቄዶንያ ያሉ ቅዱሳን በጣም ደጎች ስለነበሩ እንዲህ ብሎ ስለነሱ መስክሮላቸዋል። ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር። ድህነታቸው ብርቱ ቢሆን ልግስናቸው ግን የበዛ ነበር። እንደ አቅማቸው ብቻ ሳይሆን ከአቅማቸው በላይ በፈቃዳቸው እንደሰጡ መሰክርላቸዋለሁ። እነርሱም ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ አጥብቀው ይለምኑን ነበረ።
ድሆች ናቸው፣ ግን በቃ ከዛ በረከት ለመሳተፍ አጥብቀው ይለምኑን ነበረ። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ። መጀመሪያ ሰዎች ያደረጉት ለሰው ከመስጠታቸው በፊት ራሳቸውን ለጌታ ሰጡ። ቀጥሎም በእግዚአብሔር ፈቃድ ራሳቸውን ለእኛ ሰጡ። ስለዚህ ቲቶ በእናንተ መካከል ቀደም ሲል የጀመረውን የልግስና ስራ ከፍጻሜ እንዲያደርስ ለምነነው ነበር። እናንተም በሁሉ ነገር ይኸውም በእምነት በቃል በእውቀት በፍጹም ትጋትና ለእኛም ባላችሁ ፍቅር ልቃችሁ እንደተገኛችሁ በዚህም የቸርነት ስራ ልቃችሁ እንድትገኙ አደራ እንላችኋለን። ቅድም ለልግስና ስራ ሊያበረታታቸው ብዬ 2:8 ያልኩትን አርሙልኝ። እዚህ ምዕራፍ 8 ጥቅሱ ማለት ነው፣ ዓላማውን ስናገር ማለት ነው። የተሳሳተ ምዕራፍ ነው እዛ ጋር ተጽፎ የነበረው። ከዚህ ጳውሎስ የመቄዶንያዎችን ያነሳል እና ምን አይነት እንትን እንዳላቸው ማለት ነው፣ ምን አይነት ከድህነታቸው ጥልቀት። አሁን ባለፈው ስለ መቄዶንያም እዚህም ስንነጋገር አለብን። ከድህነት ኖሯቸው እኮ አይደለም ከሌላቸው ላይ ለመስጠት በጣም ትጉ፣ ለመኑ። መጀመሪያ ራሳቸውን ለእግዚአብሔር ሰጡ ከጠበቅነው በላይ፣ ከዛ ደግሞ ለእኛ አሳልፈው ሰጡ። ማለትም ሐዋርያት በሚሰሩት ስራ ሁሉ ተባባሪ ሆነው ቆሙ ማለት ነው። እና ሐዋርያት ደግሞ እግዚአብሔር ይባርካቸው፣ ለግል ጀታ አይደለም የሚያሰባስቡት። ሐዋርያት ደግሞ አገልጋዩ የባረካችሁ እስኪባርኩት የባረካችሁን አገልጋይ ጥሩ ነው ባይዘው የባረከን አገልጋይ መባረክ፣ ግን ለእሱ ብቻ ግን አልነበረም። በወቅቱ የነበሩ በዛ ዘመን አውድ ስለሆነ ማውራው ማለት ነው። በወቅቱ የነበሩት ሐዋርያት እና ደቀ መዛሙርት አገልጋዮች በኢየሩሳሌም ያለውን ድህነትና የቅዱሳን ችግር ስለሚያውቁ ለእነሱ ያሰባስቡ ነበረ እና የመቄዶንያን ለማበረታታት ይናገርና እናንተ በቃ ትጉ፣ ቸል አትበሉ። ቅድም እንዳልኳችሁ ምን ስህተት ተነስቶ ነበረ? ጳውሎስ ገንዘቡን ለራሱ ያጠፋል፣ ከቅዱሳን ለድሆች ስም እየሰበሰበ ይበላል የሚል አሉባልታ በቤተ ክርስቲያን ውስጥ ተነስቶ ነበረ እና ለእሱ ምላሽ ጭምር እየሰጠ እና በደስታ የመስጠት በረከቶችን የሚሰጥ በልግስና ይስጥ የሚለውን የጌታን ትምህርት በደንብ አድርጎ እንትን ያደርጋቸዋል ማለት ነው። ምዕራፍ 9 ላይ ለቅዱሳን ስለሚደረገው አገልግሎት ልጽፍላችሁ አያስፈልግም፣ ምክንያቱም ሌሎችን ለመርዳት ያላችሁን በጎ ፈቃድ አውቃለሁ። ካለፈው ዓመት ጀምሮ እናንተ በአካያ የምትኖሩ ሌሎችን ለመርዳት ዝግጁ እንደሆናችሁ ለመቄዶንያ ሰዎች አፌን ሞልቼ ተናግሬያለሁ። ቅን ፍላጎታችሁን ብዙዎችን ለበጎ ስራ አነሳስቷል። እንግዲህ በዚህ ነገር በእናንተ ላይ ያለን ትምክህት ከንቱ ሆኖ እንዳይቀር አስቀድሞ ስለ እናንተ እንደተናገርኩት ተዘጋጅታችሁ እንድትገኙ ወንድሞችን ልኬአለሁ። እንግዲህ ወንድሞችን ሲልክ ይህንን ለማስተባበር እነሱ ቀድመው ጨርሰው ማለት ነው። ቲቶና ሌሎች ሰዎች ናቸው የተላኩት። ቅድም አንብቤያለሁ፣ ቲቶ ስሙን ተጠርቷል። እና ሌሎች ሰዎች ሲላኩ ሰብስበው ጨርሰው እንዲጠብቁት ማለት ነው፣ ይህንን እንዲያስተባብሩ እና በቃ ሌሎች ሰዎች ልኬአለሁ ይህንን እንዲያስተባብሩ። ምናልባት የመቄዶንያ ሰዎች ከኔ ጋር መጥተው ሳትዘጋጁ ቢያገኟችሁ እናንተ ብቻ ሳትሆኑ እኛም ያን ያህል በእናንተ በመመካታችን እናፍራለን። ስለዚህ ወንድሞች አስቀድሞ ወደ እናንተ እንዲመጡና ከዚህ በፊት ለመስጠት ቃል የገባችሁትን ስጦታ አጠናቃችሁ እንድጠብቋቸው እነርሱን መለመን አስፈላጊ ሆኖ አግኝቻለሁ። እንግዲህ በልግስና ለመስጠት ያሰባችሁት ዘንድ በልግስና ለመስጠት ያሰባችሁት ነገር በግዴታ ሳይሆን በፈቃደኝነት የተዘጋጀ ይሆናል። ከዛ ከቁጥር 6 ጀምሮ ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ፣ ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል እያለ ያስተምራል። እቺን ነው እንግዲህ ሲድ እየተባለ አሁን በዚህ ዘመን ማኒፑሌት የምትደረገው ሀሳብ ማለት ነው። ስጡ እስኪ ዘርዝሩ እየተባለ ማኒፑሌት ትደረጋለች። ግን ሀሳቡን ግን እንዳትስቱት። ጳውሎስ መስጠትን አይደለም የምንቃወመው፣ መስጠት ለቤተ ክርስቲያን ለቅዱሳን አስተዋጽኦ ማድረግ መልካም ነው። ግን ያ ቀደም እንዳልኳችሁ ቅዱሳንን ድሃ እያደረገ ጥቂት ሰዎችን ለማበልጸግ ሳይሆን ከኛ በድህነት ለሚበልጡ ድሆች ማካፈል ማለት ነው። እኔ ድሃ ብሆን ግን ከእኔ አሁን ለምሳሌ ቁርስ በልቼ ምሳ የምበላው ካለኝ ምሳዬን ለሌላ ሰው ሰጥቼ ቁርስም ለሌለው ሰው ሰጥቼ እኔም እሱም ቁርስ በልተን ቢያንስ ምሳ አብረን እንራባለን ማለት ነው። ኦር ደግሞ
እኔ ቁርስ ብቻ መበላው ኖሮኝ ምሳ የምበላው ባይኖረኝ ሌላው ወንድሜ ደግሞ ቁርሱንም ምሳውንም የሚበላው ባይኖረው ቁርሴን እኔ በቃ 2 ጉርሻ ከሆነች አንዷን እኔ ጎርሼ ሌላኛውን ጉርሻ ለሱ መስጠት ማለት ነው። በቃ በልግስና ስጡ፣ አትሰስቱ እንጂ ከጥቂት ድሆች ሰብስቦ የሆኑ ሰዎችን ባለጸጋ የማድረግ ነገር አይደለም። እንደዛ አይደለም ሐሳቡ። ዘር መዝራት የሚለውን ሐሳብ ጳውሎስ የተጠቀመው በኢየሩሳሌም ያሉት ድሆች በቆሮንቶስ ካሉ ድሆች ስለሚበልጡ፣ በመቄዶንያ ያሉ ድሆች በኢየሩሳሌም ከነበሩ ድሆች የላቀ ድህነቱ ስለነበሩ የመቄዶንያዎቹ ቸኮሉ ለመካፈል ከዚህ በረከት ማለት ነው። ወንድሞቻችን በቃ ከዛ ድህነታቸው በቃ እናካፍላቸው ብለው ራሩላቸው። እና ደግሞ ጳውሎስ የቆሮንቶስን ትጋት ስለነገራቸው ሲመጡ እንዳናፈር ቀድማችሁ ተዘጋጁ አለ። እነ ቲቶን ላከ ማለት ነው። ከዛም ጳውሎስ ሐዋርያነት ስልጣኑን ይከላከላል። ከምዕራፍ 10 ቁጥር 1 እስከ 13:10 ድረስ ሐዋርያዊ ስልጣኑን ይከላከላል። የጳውሎስ ስልጣንና የሐሰት አስተማሪዎች ትችትን ይከላከላል። እንዲሁም ስለተቀበለው መከራና ስለ ትምክህት እስከ ሰማይ ድረስ ስለመነጠቁ እንደዚህ ያለው ሰማይ እንደዚህ ያለው ሰው ይላል መመካት። በጣም ሰዎች ጳውሎስን ሐዋርያነቱን ቻሌንጅ ስላደረጉት መመካት ባይገባኝም ይላል። በተለይ ምዕራፍ 12 በመመካት የሚገኝ ጥቅም ባይኖርም መመካት ካስፈለገ ከጌታ ወደ ተቀበልኩት ራእይና መገለጥ አምራለሁ። ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ የተነጠቀ የ14 ዓመት መቼ ነው የሚለውን ገላትያ ላይ ስንሄድ እናገኘዋለን። ያኔ አነሳዋለሁ ለብቻው። ከ14 ዓመት በፊት ግን እስከ 3ኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በስጋውን ከስጋ ውጭ አላውቅም፣ እግዚአብሔር ግን ያውቃል። ይህ ሰው ለሰው የማይገባውን ሊነገሩት የማይገባውን ቃላት ሊገጹት የማይችለውን ነገር አየ። ልመካብል በዚህ እመካለሁ፣ ግን ትምክህት አስፈላጊ አይደለም። ሰዎች ሐዋርያ አይደለም ይሉኛል። ከኢየሱስ እግር ስር ቁጭ ብሎ አልተማረም፣ ኢየሱስን በአካል አላገኘሁም ይላሉ። ኧረ እኔ ጭራሽ እዛኛው ድረስ ሁሉ ተነጥቄያለሁ፣ እስከ 3ኛው ሰማይ ተነጥቄያለሁ፣ በስጋውም በመንፈስ አላውቅም፣ ግን ተነጥቄያለሁ። ሰው ላየው የማይገባውን ነገር ሁሉ አይቻለሁ ብሎ ዲፌንድ ያደርጋል ማለት ነው። ከዛ ደግሞ ስለተቀበለው መከራ፣ ከዛ ስለ መጪው ጉብኝትና የመጨረሻውን እንደሚጎበኛቸው ይነግራቸዋል። ጉብኝቱን ሰርዞት ነበረ። በጣም ስላሳዘናቸው ተጨማሪ ደግሞ እንዳይገስጻቸው በንስሐ ፍሬ እስኪያፈሩ ድረስ እድል ሰጣቸው። ግን አሁን እንደሚጎበኛቸው ከመቄዶንያ ሰዎች ይዞ እንደሚመጣ ጭምር በዚህ መልእክት ውስጥ ሀሳብ እየሰጣቸውና ጉብኝቱን ይነግራቸዋል ማለት ነው። ከዚያ መጨረሻ ምክርና መደምደሚያን ይሰጣል። ምንድን ነው ጳውሎስ ምን እንማራለን? ይሄ ጳውሎስ መጨረሻ ምን አረገ? እስኪ ምን እንማራለን ጋር ከመሄዳችን በፊት ጳውሎስ በእርግጥ ሄደ ወይ አገኛቸው ወይ ጎበኛቸው ወይ የሚለውን ነገር እሱን ነገር ልጠቅልለውና ወደ ትምህርት ወደ ዶክትሪኑ ልለፍ። በሱ ነው የምዘጋው። ጳውሎስ 3ኛ ጉብኝት አድርጓል። ከ57 እስከ 58 ዓመተ ምህረት አካባቢ ወደ ቆሮንቶስ ተጉዞ 3 ወር አካባቢ ተቀምጧል። ይሄ ሐዋርያት ሥራ ምዕራፍ 20 ከቁጥር 2 እስከ 3 ተጽፏል። እና ቤተክርስቲያንን አጠናክሮ ጎብኝቷቸው አብሯቸው ተቀምጧል። እዛ በተቀመጠበት ጊዜ የሮማን ወይም ደግሞ የሮሜን መልእክት እንደጻፈ ይታመናል። ይሄ ሮሜ 15 ከ23 እስከ 24 ሄዳችሁ ብታነቡ ይህንን ታገኛላችሁ። ከዛ በኋላ በኢየሩሳሌም ለምትገኘው ቤተክርስቲያን ከፍተኛ የሆነ ገንዘብ መሰብሰብ ተቻለ። ሮሜ ላይ ሄጄ ይህንን ጳውሎስ ምን አደረገ፣ ጎበኛቸው አልጎበኛቸው የሚለው ላንብብላችሁ። ሮሜ 15:23 ላይ አሁን ግን በእነዚህ አካባቢዎች የምሰራው ስለሌለ ከብዙ ዓመታት ጀምሮ እናንተን ለማየት እናፍቅም ስለነበር ይህን እቅድ ወደ እስጳንያ በሚሄድበት ጊዜ ልፈጽመው አስባለሁ። በማልፍበትም ጊዜ ልጎበኛችሁና ከእናንተ ጋር ለጥቂት ጊዜ ቆይቼ ናፍቆቴን ከተወጣው በኋላ በጉዜ እንደምትረዱኝ ተስፋ አደርጋለሁ። አሁን ግን በዚያ የሚገኙትን ቅዱሳን ለማገልገል ወደ ኢየሩሳሌም በመጓዝ ላይ ነኝ። ምክንያቱም መቄዶንያና አካያ በኢየሩሳሌም ካሉት ቅዱሳን መካከል የሚገኙትን ድሆች ለመርዳት ተነሳስተዋልና እርዳታ ለማድረግ ወዷል። በእርግጥም ባለ ዕዳዎቻቸው ናቸው። አሕዛብ የአይሁድ መንፈሳዊ በረከት ተካፋዮች ከሆኑ
ያገኙትን ምድራዊ በረከት ከአይሁድ ጋር ይካፈሉ ዘንድ እነርሱ ባለዕዳዎች ናቸው። ስለዚህ ስራውን ከጨረሱና ይህን ፍሬ መቀበላቸውን ካረጋገጥኩ በኋላ ወደ እስጳንያ እሄዳለሁ፣ እግረ መንገዴንም እናንተን አያለሁ፣ ወደ እናንተም ስመጣ በክርስቶስ በረከት ሙላት እንደምመጣ አውቃለሁ ብሎ ይህንን ይናገራል ሮሜ ላይ ማለት ነው። ስለዚህ በረከት ሰብስቦ በኢየሩሳሌም ያሉ በድህነት ውስጥ የሚኖሩ ወደ ጌታ የመጡ አይሁዶችን ሊጎበኝ ይሄዳል። ከዛ በኋላ ያው ጳውሎስ በኢየሩሳሌም ይታሰራል። ወደ ሮም ይወሰዳል። የጳውሎስን ታሪክ በዛ ይሄዳል። ለሌላ ጊዜ ይለፍሱ። ግን ጳውሎስ ምን አደረገ? ወደ ቆሮንቶስ ሄደ፣ አበረታቸው፣ አጸናቸው። የተሰበሰበውን ይዞ ወደ ኢየሩሳሌም ተጓዘ። ወደዛ በሚያደርገው ግን ገና ኢየሩሳሌም ከመሄዱ በፊት ግን ለሮሜን መልእክት በቆሮንቶስ ሆኖ እንደጻፈው ይታመናል ማለት ነው። ምን እንማራለን ማለት ቤተክርስቲያን፣ የመጀመሪያዊቷ ቤተክርስቲያን ወይም ኤርሊ ቸርች ፋዘርስ ከዚህ ውስጥ የወሰዱትን ዶክትሪን ነው ምን እንማራለን በሚል ያስቀመጥኩት። አንደኛ የእግዚአብሔር ኃይል በድካም እንደሚገለጥ፣ ማለትም አንድ ክርስቲያን በስጋ ያለው ድካም ሁሉ ላይፈወስ ይችላል፣ ላይድን ይችላል። ነገር ግን የእግዚአብሔር ኃይል ምን ያደርጋል? በድካሙ ምን ያደርጋል? ይገለጣል የሚል ትምህርት እንይዛለን። የእግዚአብሔር ኃይል በድካም ይገለጣል የሚል ማለት ነው። ይቅርታ አድርጉልኝ አንድ ጊዜ